በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እንግዲህ የምንገኝበት ስፍራ ቦሌ አራብሳ ቤዛዊት ማርያም ገዳም ይባላል። እንደምታዩት እንግዲህ በመጀመሪያ ዋሻው የተገኘው በጅብ አመልካችነት አንድ ወንድማችን የጋዜጣ መጽሐፍ ለማንበብ በመጣበት ወቅት እንግዲህ እዚህ ጋር ተመልክቶ በጅቡ መሪነት ጅቡ ከኋላ ሲከተለው ወደ ዋሻ ውስጥ ገብቶ ባጭሩ ዋሻውን አግኝቶታል። ግን 4 ዓመት ከ2 ወር የካቲት 4 2011 ዓ.ም የመጀመሪያው ግኝትም በጅብ አማካኝነት ነው ይሄ ዋሻ የተገኘው። በዚያን ወቅት ወደ 98 የሚደርሱ ጅቦች በአካል ያየናቸውን ቆጥረናል። የሚገርም ነገር ቦታውን በተወሰነ ነገር ለቀውልናል። ጅብ ብቻ አይደለም፣ በዚህ ዝንጀሮዎች፣ ጦጣዎች፣ ነብር ማለት ነብር ስንል ይሄ ህንድ ሀገር ወይም አማዞን ጫካ ውስጥ እንደሚታየው ሽንጣሙ ሳይሆን አጠራጥር ያሉት እነሱም አሉን። ግን ከጅብ ጋራ ቦታው ምን አይነት ቁርኝነት እንዳለው አላቅም። ወደ ቀን አካባቢ ብትመጣ ጅቦች ሲወጡ እንዳለ አዕዋፋቶች ሁሉ ወደዚህ ይሰበሰባሉ። እኛ አልገባንም። ጅቦች ወደ ታች አሁን በርካታ ዋሻዎች አሉ። ለምንድን ነው ወደዚህ እነሱ መመለስ የፈለጉት? ከኛ ጋር አብሮ መኖር የፈለጉት? ልጆቻቸውን ለኛ አደራ ሰጥተው የሚሄዱበት ምስጢር የተገለጸልን ነገር አይደለም። ለማንኛውም ያው እኛ አብረን ነው የምንኖረው። የአካባቢ ሰዎችም ተከባብረው ነው የሚኖሩት። ቦታቸውን የማስለቀቅ እቅድም የለንም። አብረን በጋራ እናገለግላለን፣ በጋራ ፈጣሪን እንለማመናለን ማለት ነው። የተናቸዋል እኛም ቆመን እኛ ስንቀድስ እነሱ ቆመው የሚያስቀድሱበት ዋሻቸው የነበረበት የጅብ ስፍራ ለመሆኑ የአካባቢው ነዋሪዎች ደግሞ በይበልጥ በደንብ አድርገው የሚያውቁበት ከብቶች ቀን ልጆች በሚኖሩበት ሰዓት ለማየት የተጨነቁበት ዘመን ነበረ። ከብቶች እንኳን ገደል ሲገቡ ለማውጣት የሚጨነቁበት ሰዓት ነበር። ከሚገርማችሁ በመጀመሪያ ላይ አንድ ፈረስ 3 ወር እዚሁ ከጅቦቹ ጋር አብሮ ኖሯል። ጅቦቹንም ፈረሱንም እዚሁ ነው ያገኘ ነው። ፈረሱን ጋሪ የሚነዱ ሰዎች ጅብ እንዲበላው አምጥተውት እዚሁ ተቀምጦ 3 ወር ሙሉ ምንም ጅብ ሳይነካው በራሱ ጊዜ ጅቡ ፈረሱ ሞቷል ማለት ነው። እና ስለዚህ እዚህን ያክል ገቢረ ተአምር የሚሰራበት ነው። ሌሊት ደግሞ የሚጠብቁት ጅቦች ናቸው። ጥበቃዎች አሉ። ጅቦቹም ዙሪያውን ይከባሉ። ብዙ ጊዜ በተለያየ ሰዓት የተለያየ ችግሮች ሊፈጠሩ ሲሉ ግን ጅቦቹ ቀድመው ተገኝተው በሌሊቱ ሰዓት ላይ እንትን ቀን ግን ይሄዳሉ። ይሄን ደግሞ እዚሁ ብዙ ሰዎች ጸበል የሚገቡ ሰዎች ሰባያተኞች ምስክር ናቸው ማለት ነው። ተጠብቅም የነበረው ገዳሙ በጅቡ አማካኝነት ነበር። ቀደም ሲል የሰው ልጅም ረግጦት አይቶት የሚያውቅ ልም ያለ ጫካ ነበር። እንግዲህ በእግዚአብሔር ቸርነት ስናየው ስንመለከተው ከዚሁ ቦታ ላይ ጽላቶች፣ የተለያዩ ቅርሳ ቅርሶች፣ ወፍጮች፣ ጋኖች፣ ድርሳነ ሚካኤል የተለያዩ ቅርሳ ቅርሶች ተገኝተውበታል። ይህን ገለጽኩላችሁ ቅድም። የዋሻው እጅግ አስገራሚ ጥንታዊ ታሪካዊ መሆኑ ቅድስት አለው፣ ቅኔ ማህሌት አለው፣ መቅደስ አለው፣ ፎቅ ድርብ የሆነ ዋሻ አለው። ይሄኛው የሚገኘው በዚያኛው በቤተ መቅደስ ውስጥ ነው። ይሄኛው ደግሞ በእኛ ዘመን የሚሰራ ነው። አባቶቻችን እንግዲህ ብዙ ታሪክን ሰርተው ስላለፉ እኛ ደግሞ ይህንን የምታዩትን ለመስራት አስበናል። ይሄኛው ካቴድራል የሚሰራበት ነው። ቁመቱ 28 ነው፣ ስፋቱ 21 ነው። እዚህ ቦታ ላይ ያሉ ጽላቶች አማኑኤልና እመቤታችን ከዚሁ ቦታ ላይ ስለተገኙ ቁመቱም በአማኑኤል ስፋቱም በእመቤታችን አድርገን ለመስራት አስበናል። ግን ጥንታዊ ስለሆነ የኦሪቱ መሰዊያ የተወሰዋበት ስለሆነ መታችሁ ማየት ያስፈልጋል። እውነታዊ መረጃዎች ስላሉት ጥንታዊ መጽሐፍቶች፣ ጥንታዊ ሸክላዎች፣ ጥንታዊ ጉድጓዶች፣ ጥንታዊ ዋሻ ምንም ያልተነካካ በአሁን ዘመን ያልተቆፈረ በእኛ ዘመን የሚቆፈረው እነዚህ ብቻ ጸበላትና ካቴድራሉ የሚሰራበት ስለሆነ ጥንታዊኖቹ ግን በቅርስነት ተመዝግበው በቅርስነት የተቀመጡ ስለሆነ ይህንን ሁሉ ታሪክ መታችሁ እንድታዩ እንጋብዛችኋለን። ከምንም በላይ አይነ ስውራን መጥተው በልተዋል፣ ወልደውበታል። ስመ ክርስትናቸው በዚሁ ተነስቶ ፋይላቸው በቤተ ክርስቲያኑ መዝገብ ቤት ተይዞ ተቀምጧል። አይነ ስውራን በርተዋል። በ21 በአውደ ምሕረት ላይ ሰውየው ምስክር ሰጥተው ይሄደዋል። በአውደ ምሕረት ላይ የተለያዩ ሰዎች ደግሞ ደም የሚፈሳቸው ሰዎች ደግሞ ከደማቸው ጸጥ ብሎላቸዋል። በአፍንጫቸው የሚወርድ ነሲር እሱም ቆሞላቸው የተለያየ ድህነት አለው ቦታው። አሁን በእኔ አንደበት ብቻ ተገርጾ የሚያልቅ አይደለም፣ ብዙ ድህነት ነው። ከምንም በላይ በዚህ በሚዲያው ከምንገልጸው ይበልጥ በአይናችሁ እየመጣችሁ ማየት ቦታው እውነተኛ መሆኑን አሳማኝ መሆኑን ማየት መርገጥ ስለሚያስፈልጋችሁ እየመጣችሁ
እንድታዩት እንድጉም አካባቢ ነው ብላችሁ ለምትጠይቁ ሰዎች ደግሞ ቦሌ አረብሳ ከለገሃድ 49 መምጣት ይቻላል። ከለገሃድ 61 ይዞ 49 መምጣት ይቻላል። ከመገናኛ አረብሳ ብሎ ታክሲም ሃይገርም የሰላም ባሶችም ስላሉ በእነዚያ መጥቶ ቦሌ አረብሳ አቡነ ገብረ መንፈስ ቅዱስ ወይም ደግሞ ቤዛዊት ማርያም ብላችሁ ስትጠይቁ ማንኛውም ሰው ያሳያችኋል።